አላህ ይስጥልኝ። አላህ ይስጣችሁ ወንድሜ። እቺን ያዝሽ። አላህ ይስጥልኝ። እባክህን መንገድ ምራኝ እስቲ። እሺ ችግር የለውም። እዚህ ቦታ ግን እንዴት ልትመጣ ቻልክ? አይ ወንድሜ የዛሬው ተአምር ነው። እናቴ ታማብኝ አልጋ ከያዘች ቆየች። የሚረዳን የለም። እሷን ማሳከሚያ አይደለም ማስፈጠሪያ አጥቼ ዱዓ አድርጌ ለልመና ቦታ ከአንድ ወጣት ጋር ተገናኘንና ችግሬን ነገርኩት። እሱም ከኔ ጋር ብትመጣ ብር ታገኛለህ ብሎ እዚህ ከደረስን በኋላ ጥሎኝ ሄደ። እና ስሙን ወይንም አድራሻውን አልነገረህም? በፍጹም ብቻ ነጠላው እጄን ነክቶታል። በየመሃሉ አይዞ ገብርኤል ደግ ነው ይለኝ ነበር። ታዲያ እዚህ በቆምኩበት ቅጽበት ሰው ሁሉ ገንዘብ እየሰጠኝ ማለፍ ጀመረ። ቤተ ክርስቲያን በር ላይ መሆኔን አውቄ ስላላህ አላልኩም። የምለው ባጣ ግን በማውቀው አላህ ይስጥልኝ ማለት ጀመርኩ። አሁን ከምግብ አልፌ እናቴን አሳክማታለሁ። ጎሽ ደስ ይላል። እዚህ ድረስ ያመጣ ወጣት ገብርኤል አላሳፈረውም። በሚታይ እጅ ስንሰጥ አምላክ በማይታየው እጅ ይሰጠናል። አየህ ክርስቲያኑ ሙስሊም ነው ብሎ በንፍገት አላለፈም። ደግነት ዘር ሃይማኖት የለውም። እውነት ነው። ግን አንድ ነገር ልንገርህ ወንድሜ። እሺ ንገረኝ። ችግር የለውም። ወላሂ ገብርኤል ደግ ነው።